የዛሬውስ ከፋ ቤተሰብ የምር ነው የምላችሁ። እኛ ሰላም ወርዶ የሆነ ነገር ተፈጥሮ ይመጣሉ እያልን በጉጉት ስንጠብቅ ጭራሽ የባሰ ብጥብጥ ውስጥ ገብተው መጡ። የዛሬውን ቪዲዮ ስናይ እውነት ለመናገር ስራ እየሰሩ ነው እንዴ ነው የሚያስብለው። እንዴ እንደዛ ነው እንዴ ብላችሁ ነው የምትገምቱት። ማለት አሁን ለምሳሌ ማለት ነው እኔ እንጃ አላቅም። በፍፄ በጣም ነው ያዘንኩትኝ ዛሬ። ስራ ካልሆነ የምር ስራ እየሰሩ ካልሆነ አሁን ዛሬ ፍፄ ያደረገው ነገር ልክ ነው ቤተሰብ? ጠላቶቹ የራሱ ጓደኞች ናቸው ማለት ነው። ማለት የራሳቸው ጓደኞች ናቸው እንዲለያዩ ክፍተት እየፈጠሩ እና ብዙ ነገሮች እያደረጉ ያሉት። እውነትም ጠላት ከሩቅ አይመጣም እንደሚባለው የራሳቸው ጓደኞች ናቸው የእነሱ የመለያየት ምክንያት ነው የምለው። ምክንያቱም አሁን ዛሬ ሲጀመር ያቡች ነው ምናምን የሚባለው ፍፄም ሌላውም ጓደኞቹ ይሄ ፕሮግራም አዘጋጅቻለሁ የብሩኬ 300 ብላዩ ስትመጣ በፍጹም ይሄን ነገር ና አክብር ብለን እኛ አንጠራውም። በፍጹም ይሄንን ማድረግ የለብሽም። ምክንያቱም ከአንቺ ጋር ሳይሆን ከሀይሚ ጋር ነው እዚህ ደረጃ የደረሰው። ሀይሚ ጋር አሁን ጥሩ ሁኔታ ላይ አይደሉም፣ ተጣልተዋል። በዚህ ሁኔታ ደግሞ 300 ሺህ ማክበር ምን ይሉታል? ትናንትና ከሚወዳት ልጅ ጋር ተለያይቶ ዛሬ ከዛች ከድሮ ፍቅረኛው ጋር የድሮ ፍቅረኛ 300 ሺህ አክብራልሃለች። ና አይታችሁት ከሆነ ይዞት ሲገባ ራሱ ሁለቱንም ጠሪ እንግዲህ ፍፄ ነው። እዩንም ማን ነው ሀይሚንም የጠራት ፍፄ ነው፣ ብሩኬንም የጠራ ፍፄ ነው። ይዞት ሲገባ ራሱ አይኑን ጨፍኖ እንደገባ አይኑን ሳይለቅ የአንገት ሀብል እዩ እንድታደርግለት ተደረገ ማለት ነው። በጣም የሚያሳፍር ነው የምር ልንገራችሁ። ስራ እየሰራችሁም ቢሆን በጣም የሚያሳፍር የሚያስጠላ በጣም ውርደታም የሆነ ስራ ነው ይዛችሁት የመጣችሁት። በጣም ከታላቅ ይቅርታ ጋር ማለት ነው። ምንም ሊያስተምር አይችልም። በተለይ አንዳንዱማ ምንም የሚያስተምር ነገር የለውም ጭራሽ ማለት ነው። አሁን የዛሬው ምን ያስተምራል? ትናንት ከፍቅረኛው ጋር ተለያየ፣ ዛሬ ከድሮ ፍቅረኛው ጋር ለዛውም ከፍቅረኛው ጋር ለፍተው ጥረው በስንት መከራ መካከል ያመጡትን ሰብስክራይብ እሷ ምን ቤት ናት? ምን ቤት ናት 300 ሺህ የምታከብረው? ማክበርም ካለባት ሀይሚ ናት የምታከብረው እንጂ ማን ስለሆነች ነው እሷ መታ ዛሬ ያለፋችበትን ያልደከመችበትን 300 ሺህ ላክብር ጓደኞቹን ሰብስባ ኑ ጥሩት ስትላቸው እሺ እሷ ሲጀመር መለየታቸውን የምትፈልግ ሴት ናት። ምንም ብታረግ አይበርደንም፣ አይሞቀንም፣ አይደንቀንም። ምክንያቱም ለያይታ በቃ ይሄ ነው ለእሷ ድሏ፣ ይሄን ነው የምትፈልገው። ገብቷቸዋል። በእነሱ መለየት ያዘነች ሴት ብትሆን እኮ በጭራሽ እንደዚህ አታረግም። ትናንት እንደዛ ሆነው ተለያይተው ዛሬ ና 300 ሺህንን ያከብርልሃለሁ፣ እኔ ደስተኛ ያደርግሃለሁ። ሀይሚ ደስተኛ ላረግህ አልችልም ስትል ትናንትና እቺ ደግሞ ቅብል ላደረገችና እኔ ደስተኛ ያደርግሃለሁ፣ እኔ እንከባከብሃለሁ፣ እኔ 300 ሺህን አከብራለሁ። እሷ ነበረች ማክበር የነበረባት፣ ግን እሷ ያላደረገችውን ነገር ደግሞ እኔ ያደርገዋለሁ። ኧረ እባክሽ አንቺ ሴት ልጅ አይደለሽ እንዴ? ግን ነገሽን አትፈሪም? አታስቢም ለነገሽ? ይህ እኮ በጣም ነውር ነው። ይህ እኮ በጣም ስድነት ነው። መበጥበጥሽ ሳያንስ ጭራሽ 300 ሺህ ላክብር፣ ጭራሽ የአንገት ሀብል። ብሩክ የራስህ የምሬን ነው የምልህ። እኔ እንጃ ስራ እየሰራችሁ ከሆነ በቃ ይበቃችኋል፣ አቁሙና ለህዝቡም ይፋ አድርጉ ስራ ላይ ነበርን ብላችሁ እንጂ ልክ አይንህን ሲለቁህ የአንገት ሀብል እንዳለበሰች ስታቅ በጥሰህ መወርወር ትችል ነበረ። ኬኩንም የግዴታ ማበላሸት አይጠበቅብህም። እዛ ለቀህ መውጣት ትችል ነበረ። እንዴ ምን እየሆናችሁ ነው ግን እናንተ? እንዴ ይህ ሁሉ ተመልካች እኮ የእናንተ ማለት ክብር ሊኖራችሁ ይገባል። ለተመልካች ተመልካች ከሌለ እኮ ዩቱበር መሆናችሁ ምንም ትርጉም የለውም። እንዴ ለተመልካች ክብር ይኖራችሁ እንጂ ምን አይነት ስራ ነው አሁን ይሄ? ያስተምራል ነው? ምንም አያስተምርም። ደግ አረገቻችሁ፣ ደግ አረገች። እንኳንም በጠበጠች፣ እንኳንም ኬኩን አልቆረሳችሁት፣ እንኳንም አበላሸችው። እንዴ ይሄ እኮ ነውር ነው። የሰው ልጅ እኮ ምናልባት እኮ እሷ እየፈተነችህ ሊሆን ይችላል። አንተ ራስህ ለምንድን ነው ፈተናውን የምትወርቀው? እንዴ እንለያይ ስለውስጥ ሩጦ እዩ ጋር ይሄዳል ወይስ በቃ አርፎ ይቀመጣል? ወይስ ከኔ ጋር መለያየቱ ያስከፋዋል ብላ እየፈተነችስ ቢሆን በእርግጥ አይፈረድብህም። ማለት ጠርታ ካወቀህ ነው የመጣኸው አለለም። ግን መተህ ስታይ አይነን ከገለጡህ በኋላ ጥለህ መውጣት ትችል ነበር። አይተሃል ኬኩ 300 ሺህ እንደሚል አንገት ላይ ሀብል እንዳሰረች አይተሃል። ለቀህ መውጣት ትችል ነበረ። ገብቷል።
አንዳንዴ ቆም ብለን ማሰብ አለብን። እየፈተነችኝ ቢሆንስ እየፈተነኝ ቢሆንስ ብለን ማለት ነው። ምናልባት እሷ ትናንትና እንለያይ በቃ ያለችህ ለአሁን ለምሳሌ ከአንቺ ጋር ተጣልቼ ሂጄ ነው ያገኘዋት ብለሃል ባለፈው አይደለ? አሁን ደግሞ እንለያይ ወይ ደግሞ የሆነ እንደዚህ ብላህ እስኪ እንደዚህ ብዬ ልፈት ነው ይሄዳል ወደ እሷ ከእሷ ጋር ይቀጥላል ወይስ አይፈልግም? የምር አይፈልጋትም፣ የምር ከእሷ ጋር ምንም ነገር የለውም እያለች እየፈተነችም ሊሆን ይችላል። አንተ ለምንድን ነው ሁልጊዜ በሴቶች ፈተና የምትወርቀው እንዴ? ይች ልጅ አሁን የሆነ ነገር አድርጋበት ቢሆንስ አንገት ሀብሉን ከእሷ ጋር እንድትሆን የሚያደርግህ ነገር አድርጋበት ቢሆንስ? ዝም ብለህ ፍፄ ግን በጣም ታሳፍራለህ። የምሬ ነው የምልህ መርዝ ወንድሟ መጥቶ አንተንም ወንድሙ መጥቶ ካላስወጣ ሰላሙን አትሰጠውም። አሁንም ቢሆን ማለት ነው ችግር ውስጥ ነው የምታስገባው። እየጎተት በግድ ከእሷ ጋር እንዲሆን ልታደርገው ነው ሁኔታ። ከእሷ ጋር በግድ እንዲቀጥል አለ አይደለ? እየገፋፋ አሁን ደግሞ ጎሽ አመቻች። እርጉዝ ያልሆነች ልጅ በሆነ ነገር እርጉዝ ነኝ ብላ እያስመሰለች ያለች ልጅ አሁን ደግሞ ጎሽ አብረህ አብለው አጠጣው፣ የሆነ ነገር ስታስርለህ ቁመህ አስደርግ። ከዛ ደግሞ የሆነ ነገር አጠጥታ የምር ታደርገዋለች እርግዝናውን ማለት ነው። ሀብቴ ይሄን ነገር አይተህ ፍፄን ከብሩክ ጎን ካላቆምኩ ማናቸውም ሁላቸውም ጓደኞቹ ለተወሰነ ጊዜ እንደውም መውጣት ጥሩ ነው። አሁን ህዝቡ ወጣለው አለ ምናምን እያለ ተመልካች እየተቆጣ እንትን እያለ ነው። የማይሆን ነገር ውስጥ ገብቶ ከሚደከርተው እንደውም ከኢትዮጵያ ወጥቶ ራሱን ቢያገኝና ራሱን ቢያገግም ይሻለዋል። የምሬን ነው የማላችሁ። በማይረባ ጓደኛ ተከቦ ህይወቱን ከሚያጣው ምናልባት ይታረቁ ይሆናል። ነገ ማን ያውቃል? ነገ ሁለቱም ሲረጋጉ ራሳቸው ተፈላልገው ማንም በመካከላቸው ሳይገባ ራሳቸው ተነጋግረው ወደ ህይወታቸው ሊመለሱ ይችላሉ ሀይሚና ብሩክ። አሁን ግን እሱም ራሱን ማዳን አለበት። ከዛ የዘቀጠ ህይወት በምን ተተብትቦ እንዳይገባ የግዴታ ራሱን ማዳን አለበት። የእውነት እንደውም መውጣቱ ጥሩ ነው ባይነኝ። አሁን ላይ ነገ ይገናኛሉ ራሳቸው ተደዋውለው ራሳቸው ተፈላልገው። እመኑኝ ሄሉና እናቴ እንኳን ተገናኝተዋል ከ2 ዓመት መለያየት በኋላ ድጋሚ ፍቅራቸውን አድሰዋል ማለት ነው። ስለዚህ እነሱም ድጋሚ በራሳቸው ጊዜ ቤተሰብም ጓደኛም ጣልቃ ሳይገባበት እንደሚገናኙ ባለሙሉ ተስፋ ነኝ። እንደውም በፍጥነት ኢትዮጵያን ለቀ መውጣት አለብህ። አንደኛ ነገር ልጅቷም ስበብ ውስጥ እንዳትከታችሁ ወይ የሆነ ነገር ደግሞ ነገ ደግሞ ምን ብላ እንደምትመጣ እግዚአብሔር ይወቀው። እና በዛሬው ስራችሁ በጣም ነው የሚያሳፍረው። ስራም ከሆነ ይበቃችኋል። እስከ የት ልትሄዱ ነው እንዴ? እናንተ እስከ የት ልትሄዱ ነው የፈለጋችሁት? ምን አስተማራችሁና ነው ለህዝቡ አሁን ተጨማሪ የምትቀጥሉበት? በቃ ይበቃል እንዴ! ምን አይነት ናቸው በእናታችሁ? ወይ ጓደኞቹ በዙሪያ ያለ አንድ ደህና የሚረባ የለም። አንድ ደህና የምንለው ፍፄ ነበር፣ እሱም ዘቀጠ፣ በቃ ወረደ።